ሰላም እንዴት ናችሁ? እብደቱ እንደቀጠለ ነው። እንግዲህ ትናንትና ማለት ነው ዛሬ ብሩኬ እንግዲህ አርሰናል ዋንጫ ከበላ ለሃይሚ የሆነ ነገር አረግላታለሁ ብሎ ነበረ እና ዛሬ ያው እንግዲህ በዩቲዩብም እያበዱ መምጣታቸው አይቀርም። ብሩኬ እያበደ ነው የሚመጣው። ግን የመጣውበት ሀሳብ ደግሞ እዩ አይ ምስኪን ነፈር ምን ብላ እንደምትመጣ አላቅም። እንግዲህ ባለፈው ሰምታችኋታል። እዩ ማለት ነው ልጇ ታመለች ትናንትና። እሱ አሁንም ልታላከክ የምትፈልገው በብሩክ ነው። እንዴት በሉኝ። ከትናንት ወዲያ ቢኒ ልጇን ይዞ ሲሄድ ምን አለች? ብሩክ ልኮ ነው አለችው። ከዛ ልጅቷን ይዞ ከሄደ በኋላ ደግሞ ልጅቷ ታመመችና ሆስፒታል ገባች። አሁን እቺ ልጅ የሆነ ነገር ብትሆን ባለፈው ቢኒን ብሩክ ልኮ ነው ካለች፣ ዛሬም ደግሞ ብሩኬን ልኮ ነው እንዲህ አርጋት ብሎ ነው እንድትታመም ያረካት እሱ እየከፈለ ነው ማለቷ አይቀርም። እች ልጅ ማለት ነው ብሩኬ ራሱን ነጻ ለማውጣት እንዲህ አደረገ። እዩ አትሸነፍም ጋይስ፣ አትሸነፍም ጭራሽ ማለት ነው። አሁን እች ልጅ የሆነ ነገር ትሆንሽ እንደው እግዚአብሔር አያድርግባት። እንደውም አንዳንዶቻችሁ በሞተች እያላችሁ ነበር። አረስማ አይባልም የምር አይባልም። ምክንያቱም 9 ወር አርግዛ የወለደቻት ልጅ ናተኝ። ተሰድባበታለች። ልጇ ሌላ ቢሆንም አባቱን ማወቅ እንደው የማን ልጅ እንደሆነ የማወቅ ኃላፊነቱ የእናት ቢሆንም እሷ ማወቅ ቢቸግራትም ልጅቱ ምንም አላረገችም። ምንም ሳትፈልግ ወደሽ ምድር ያመጣቻት ራሷ እናትየው ናት። አንዳንዴ የእናት ኃጢአት ለልጅ ይተርፋል ይባላል እና እዩ አሁንም ቢሆን የብሩኬን ስም ከማጥፋት ወደ ኋላ አትልም፣ አትሸነፍም። ልጅቱ በጣም ደረቅ ግግም ያለች ገገማ ናት እና አሁንም ቢሆን ብሩኬ ነው እንደዚህ ያስደረገብኝ ትላለች። እውነቴ ነው። እቺ ልጅ ከብሩክ ራስ አትወርድም። ታያላችሁ። አትሸነፍም። አይ ይቅርታ እሱ አይደለም ነበር ወይ ደግሞ ስሙን አጥፍቻለሁ ይቅርታ ብላ አትመጣም በእርግጠኝነት ማለት ነው። እና እንግዲህ ትናንትና እሷ ራሴን ሳትኩ እንዴ እናንተ እንዶ አረ ይሄ የቡታጅራይቲ ወሮሽ ግን የምር በጣም ተጃጃሉ በጣም ማለት ነው። እና ለዶላር ብላችሁ አራስ ልጅ በፀሐይ ያንከለከላችሁ፣ ከዛ ከሌላ ቤት ወደ ሌላ ቤት፣ ከዛ ደግሞ ለድራማ ብላችሁ ሆስፒታል ወንዶች ያልወለዷት ልጅ በግድ አሳድጉ፣ ሴቶች ያላረገዙትን አረገዙ፣ ያልወለዱትን ወለድኩ፣ ያላረገዙትን አረገዝኩ እያሉ እየተዳሩ እንደ ዶሮና እንደ ፍየል። በቃ በጣም ይደብራል የምር። እኔ አንዳንዴ ድራማም ይመስለኛል። ምክንያቱም 3 ቀን ሙሉ እች ልጅ አሁንም ቢሆን ብሩኬን ስም ለማጥፋት ሌላ መንገድ እየተጠቀመች ነው። የምሬ ነው። አባት ሆነ ብላ አልተሳካላትም። አሁን ደግሞ ልጅ የሆነ ነገር ብትሆን ብሩኬ እንዲህ አረጋት ለማለት ነው። እና ስለዚህ እች ልጅ ማለት ነው በቃ ለዩቲዩብ ብላ ራሷን ልትሰቅል ነው መሰልና። በእርግጥ ኢትዮጵያ ኑሮ ውድ ነው፣ ሁሉ ነገር ችግር ነው። እንኳን ልጅ ተወልዶ ዳይፐር ተጨምሮበት ጋይስ ሰው ለለት ጉርሱ ራሱ ተቸግሯል። ምን አይነት እዳ ነው! እና አዳሜ እየወለድሽ ማለት ነው በሰው የምታሳብቢ በሰው ስም በማጥፋት እንትን ለማለት የምትሞክሩ ሰዎች እረፉ። በተለይ ምንቴና እዩ በጣም እኔ እንጃ አፍልታችኋል የምር። ብሩኬ አንድ ቀን መጥቶ በቦክስ ቢያጠጣችሁ ጥሩ ነበረ። እና አሁንም ቢሆን ልጅቷ ስም ከማጥፋት ወደ ኋላ አትልም። በመጀመሪያ ደረጃ የእውነት ልጅሽን 3 ቀን ይዞብሽ ቢሰነብት ሲጀምር ልጅቷ የሆነ ነገር ብትሆን ራስሽ ነሽ ተጠያቂዋ፣ ራስሽ ነሽ። ምክንያቱም ገና 3 ወር ያልሞላት ልጅ ወስዶ 3 ቀን ቤቱ ሲያውላ ሲያሳድራት የት ነበርሽ ነው? እንደው አንቺ ማሳደግ ሲያቅተሽ እንደው ብሩክንም በሱ መላመላላለሁ ብለሽ አልሳካልሽ ሲል እንደው ወደማይቀረው ልላካት ብለሽ ነው ከተወለደሽ በኋላ ወደማይቀረው ልላካት ብለሽ ነው ወይ? እንደዚህ ካሰብሽ እኮ ቀድመሽ ነበረ ማጥፋት የነበረብሽ። የመጨረሻ መግደል ከሆነ ሀሳብሽ መጀመሪያ ሳትወለድ ይሻለሽ ነበር፣ አንቺም ሳትዋረጅ ማለት ነው። ስለዚህ እቺ ልጅ ማለት ነው ብዙ ሰዎች ጋር እኛ ሰፈር የሆነች ልጅ ካጎቷ ልጅ አረገዘች ማለት ነው። እኛ ሀገር ናት። ከዛ ካረገዘች በኋላ ምን አደረገች ልጅቱ? ተወለደች ምናምን እንደዚህ አባቱ ሰጣገባ ሲባል ያኔ እሷ ተናገረች። አባትየው አላመንም። ከዛ ደግሞ ዘመድ ናቸው ቤተሰብ በጣም ነው የተዋረደችው። ከዛ ክርስትና ዲኤንኤ ሊደረግ ክርስትናው ትንሽ ቀን ሲቀረው ልጁ ሞተ ማለት ነው። ስለዚህ እቺ ልጅ ያኛውም ሳያምን እሷም ደግሞ እውነት ይወጣል ስትል ሁለቱ በመሀል እየተጣሉ ልጅቷ ሞተች። እና አሁንም ቢሆን አንቺ ገና ልጅቷ አድጋ ዲኤንኤ ያረጋሉ እያልሽ የሰው ስም እያጠፋሽ የሰው እንትን ስጋ እየበላሽ ቪዲዮ እየሰራሽ ልጅሽ እንዳትሞትብሽ ጸሎት አድርጊ ማለት ነው። ክፋታችሁ እንደው የእናት ክፋት ለልጅ ነው የሚተርፈው ይባላል እና
3 ቀን ሙሉ እዛ ስትቀመጥ የት ነበረች ልጅቷ? የእውነት ቢሆን ማለት ነው ድራማ ቢሆን ነው እንጂ ለድራማ ነው ካሜራ እየደቀኑ አባትና እናቷ እሱ ልጆቹ ማለት ነው ሁለቱ ባልና ሚስቶቹ ማለት ነው ካሜራ እየደቀኑ የሰው ስም እያጠፉ ነው የሚሰሩ ብዬ ነው ማስበው እንጂ እኔ የእውነት እንደዛ ሆና ነው ብዬ አላስብም። ምክንያቱም 3 ቀን ሙሉ አራስ ልጅ 3 ወር ያልሞላ ልጅ ዝም ብለው ይተዋሉ ብዬ አላስብም። በፖሊስም ቢሆን ሄደሽ መቀማት ስለምትችይ ማለት ኢቭን አባቷ እንኳን ቢሆን አይችልም። ሶ እንደማይችል እያወቅ ዝም ልታይ አትችይም። ዝም ብለሽ ደግሞ 3 ቀን ሙሉ እሱ ይዟት ሄዶ እንዲሰነብት ዝም ካልሽ ደግሞ እንድትሞትልሽ ፈልገሻል። በቃ ማሳደግ አልችልም ብሩኬንም መላላለው እሱን ወደ ራስ ያቀርባለሁ ብዬ ነበረ፣ አልተሳካልኝም። ከሀይሚ ጋር ሮማንቲክ ሆነዋል፣ ሊሰሙኝ አልቻሉም። ስለዚህ ይቺ ልጅ ትሙትልኝና ከሌላ ወንድ ጋር ደግሞ እንዳለ ልዙር ከሆነ እንግዲህ እንደዛ ነው የሚመስለኝ። እንደዛ ነው 3 ቀን ሙሉ እሱ ይዟት ሄዶ ዝም ካልሽ እንድትሞት ፈልገሻል ማለት ነው። ሶ አሁን የማስመሰል ለቅሶ አታልቀሽ ማለት ነው። በፖሊስም ቢሆን ሄደሽ ማምጣት ትችያለሽ። ቤቱን ታውቂዋለሽ። ሄደሽ ግዴታ እሱን መለመን የለብሽም። ህፃን ልጅ እስከሆነች ድረስ ብዙ ነገር ማድረግ የምትችይበት አጋጣሚ ነበረ። የትኛውም የህግ አካል ስለሚያሰጥሽ ልጅሽ ስለሆነ፣ ቤተሰብ ካለሽ ደግሞ ወንድሞችሽ፣ እናትሽ፣ ቤተሰብ የሱም አለው። ምን ህግ አካል ራሱ መሄድ አይጠበቅብሽም። እና እንድትሞት ፈልገሽ ነው የሰጠሽው። ሆን ብለሽ ውሰዳትና ተታመም ትሞት ከሆነ እንደዛ ነው እንግዲህ። ውርደትሽ እየቀረበ ስለሆነ ያው እውነቱ ሲወጣ ደግሞ ስለምትዋረጅ ነው ብዬ ነው ማስበው። እና አንዳንዴ ለዩቲዩብ ብላችሁ በጣም የሆነ ከልክ በላይ አትፈንጩ። የምር የሆነ ሰው ዝም ሲላችሁ የምትፈነጩ ሰዎች አላችሁና አሁንም ቢሆን እዩ የሰው ስም ማጥፋትሽን ብትተይ ጥሩ ነው። ከዚህ በላይ ዋጋ ስለሚያስከፍልሽ ማለት ነው። አንድ ሰው ዝም አለሽ ማለት ወይ ፈርቶሽ ምናምን አይደለም፣ ንቆ ነው የሚተውሽ። ለራስሽ ወይ ዩቲዩብ ትስራ ምናምን ብለው ትተውሽ ይሆናልና አሁንም ቢሆን ስም ማጥፋቷ አይቀርም ልጅቷ ማለት ነው። ከዛ ውጭ እነ ሀይሚና ብሩክ እንግዲህ እንደምታዩት ፍቅር በፍቅር ከሆኑ ወራትን እያስቆጠሩ ነው። በጣም ነው ደስ የሚለው። ትናንትና ደግሞ እንግዲህ ሀይሚንም እየቀጠቀጣት ነበረ ብሩክ። ኧረ ይሄ ኳስ ማለት ግን ምን አይነት ነው? እኔ ደጋፊ ሆኜ ስሜቱም ምንድነው እንደዚህ የሚያሳብዳችሁ? በፈጣሪ ስም እብደታችሁ ምን ሼ ነው እንዴ? በፈጣሪ ምንድነው እንደዚህ የሚያሳብዳችሁ? የምር በቃ ሰው ጨለለ፣ አበደ። እብደት፣ ይህን ያክል እብደት ለኳስ ምን ሼ? ብቻ ቲክቶክ ላይ እኔ መግባት አልቻልኩም። ሁሉም ሰው እያበደ ነው። እንግዲህ ያው ስሜቱን ደጋፊዎች ነው እንጂ የሚያውቁት። እኔ የትኛውን ኳስ ደጋፊ አይደለም። ስፈልግ ሲደብረኝ እንደው ዝም ብዬ አያለሁ አንዳንድ ዩቲዩብ ላይ። ከዛ ውጭ ግን ብዙም እንደዚህ ሰፍ ብዬ ሰዓትና ደቂቃ እየቆጠርኩ አላይም። በእርግጥ ሴቶች ኳስ ብዙም አይወዱም፣ ወንዶች ናቸው ኳስ ላይ አንደኛና እንግዲህ ብሩኬ አርሰናል ካሸነፈ ደግሞ እያለ ነበረ ሀይሚ ሌላ ቦታ ወስዳ አዝናናት። እስኪ ደግሞ ሀይሚ በዚህ ይካስሽ ባይሆን እናቴ በሌሊቱ አላስተኛም ብሎ ከእንቅልፏ ቀስቅሶ እንዴት ሲረብሽ እንደነበረና ሁሉም ሰው ሲያብድ ነው ያደረው። የሁለቱም ግን ያስቃሉ ጋይስ። የዚህ የአርሰናልም የነዛኞቹም የተሸነፉባቸውን በቃ አረበስ ማሙድ ይዘሻል አዳሜ ማለት ነው። ብቻ ደስ ይላል። ይመቻችሁ። ለማንኛውም